የማይታሰብ ነገር ፌበን እንግዲህ የአቶ መስፍን ቤት ሰተት ብላ ሄዳለች ማለት ነው። ነገሩ ገጠምሽኙ እንግዲህ የሚገርም ነውና እሷም እንግዲህ እነሱ ሽማግሌውን ባየች ጊዜ በጣም ነበር የደነገጠችውና እንዴ ጋሼ አንተ ነህ እንዴ የነብዩ አባት በማለት ነበር የደነገጠችው። እሱም እንዴት እዚህ ልትመጪ ቻልሽ ይላትም እንግዲህ አጋጣሚ ነው ነብዩ የትምህርት ቤት ጓደኛዬ ነው የእሱ አባት ታሟል ስትለኝ ገረዳ እና መጠየቅ አለብኝ ብዬ ነበር የመጣሁት ነበር ያለችውና እንግዲህ አጋጣሚው ቢገርምም ነብዩም እንግዲህ በጣም ግራ ተጋብቶ እናንተ ራሳችሁ የት ነው የምትተዋወቁት? ግራ አጋባችሁኝ እኮ ነበር ያለውና እሱም እንግዲህ እናቱ የቅርብ ወዳጁ እንደሆነችና በእሷም እንግዲህ እሷ እንዳስተዋወቀችው ልጄ ናት ብላ ይነግረዋል ማለት ነው። ነገር ግን ወይዘሮ ፍቅርታ ይህንን ነገር ያደረገችው እንግዲህ ለልጁ እንዲያጫት ብላ ነበር። በጣም እያካበደች የኔ ልጅ በጣም ጨዋነች፣ በጣም ትሁት ናት፣ አቤት ቀረብ ብሎ ላያት ደግሞ እያለች እንግዲህ በጣም እያካበደች ለአቶ መስፍን እየነገረችው ነበር። ዛሬ ግን ይህን ሁሉ ነገር እናት ልጇን ለምን አስተዋወቀች ለአቶ መስፍን ሲባል እንግዲህ ዛሬ ምስጢሩን ሁሉ ራሷ አውጥተዋለች ማለት ነው። ጽጌረዳም ከቅርብ ቀን በኋላ እንደምታገባና ሰብሰብ ብላ አንድ ቦታ እንደምትይዝ እናቷ ሰርፕራይዝ አለች። ሰሞኑን ተዘጋጂ፣ ግን አንቺ ምንም ነገር እኔ ብልሽ እምቢ ብለሽ እንደማታሳፍሪኝ ተስፋ አደርጋለሁ እያለቻት ትገኛለች። እሷ ግን በቃ የሆነ የተሻለ ነገር መስሏት በጣም ደስ ብሏታል። ነገር ግን ጽጌረዳ እንግዲህ አቶ መስፍንን አግቢ ስትባል ምን አይነት ውሳኔ ነው የምትወስነው? በጣም ከባድ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እንደተለመደው ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ጽጌረዳ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማ ነው ማለት ነው። እንግዲህ ጽጌረዳ በፈተናዎች ውስጥ ነበረች፣ ብዙ ውጣ ውረዱን እያለፈች ትገኛለች ማለት ነው። እሱም እንግዲህ ነብዩ ብዙ ፈተናዎችን እያደረሰባት ነበረ። አንደኛ እንግዲህ አይዲዋን በመደበቅ አሳይመንቶቿን በመስረቅ እሷ ሄዳ እንዳትፈተን፣ እንደዚሁም ደግሞ በቃ ዝቅ ያለ ደረጃ እንድታመጣ ብዙ ነገር እያደረገ ነበረ ከፌቨን ጋር ማለት ነው። ፌቨንም እንግዲህ የቅርብ ጓደኛዋ መስላ እሷን የምታግዝ መስላ እሷን ለመጣል ብዙ ነገሮችን እያደረገች ነበር። አሁን ግን በጣም በሚገርም ሁኔታ ነብዩም በፊትም እኔ ከራሴ ጋር ነበርኩም፣ አሁን ወደ ራሴ ተመልሻለሁ፣ ጽጌረዳን በጣም በድያታለሁ፣ ምንም አላደረገችኝም። ነገር ግን እሷን ለማስፈራር ብዬ ብዙ ነገሮችን አድርጌያለሁ። አዎ ወደ ራሴ ተመልሻለሁ። በጣም ታሳዝነኛለች። እንደ ሌሎቹ ሴቶች ሳይሆን ለሷ ደግሞ ለየት ያለ ስሜት ነው ያለኝ እያለ ይናገር ነበርና እንግዲህ ከዚህ በመቀጠልም የነብዩ አባት ራሳቸውንም ስተው በወደቁ ጊዜ ነበርና ይሄን ነገር እንግዲህ ነብዩን ሳታገኘው ስትቀር ፌቨን እንግዲህ እሱ ነገር ስለማይሆንላት እንግዲህ ይህን ነገር የምታውቀው ሁሉ ሚስጥራቸውን የቤታቸው ምን ተፈጠረ ምን ሆነ የሚለው እንግዲህ የምታውቀው አንዳንድ ነገሮችን ጽጌረዳ ስለሆነ ጽጌረዳ ነበር የጠየቀችው ነው። ጽጌረዳም እንግዲህ የነብዩ አባት እንዳመማቸውና ሆስፒታል ገብተው በዛ ምክንያት አባቱን ትቶ ወደ ትምህርት ቤት መምጣት እንደማይችል አንዳንድ ነገሮች ትነግራታለች ማለት ነውና እሷም ወይኔ ያፈሪ ብላኝ በማለት በቃ እንግዲህ በማስመሰል መሄድ አለብኝ ሄጄ ልጠይቃቸው በቃ ነበር ያለችውና እንዴ ጋሽን ታውቂያቸዋለሽ እንዴ አንቺ ልሄድ ስትይ ትላትም እንግዲህ ምን ችግር አለው ማወቅ እኮ አይጠበቅብኝም የነብዩ አባት አይደሉ እንዴ ሄጄ ጠይቃቸዋለሁ ነበር ያለችውና እሷም እንግዲህ እሺ ችግር የለውም እንሂድ በቃ ብትላትም እንግዲህ መንገድ ላይ ሲሄዱ እያሉ እንግዲህ ጽጌረዳ የለበሰችው ልብስ ለበስ ያለና ሰፋ ያለ ትክክለኛ ልብስ ነው። ያችኛው የለበሰችው ደግሞ ጉልበት ላይ መንቀር መንቀር የሚል ነበርና ፌቨን ማለት ነው እንግዲህ እሷም ጽጌረዳ ነበር ልብሱን ቀይሪ ነበር ያለቻት። እንዴ ለምን የኔ ልብስ አንቺ ልለብሺ ነበር ያለቻትና አዎ ምን ችግር አለው እየሄድኩ ያለው ትልቅ ሰው ቤት ስለሆነ እነኚህ የድሮ ትላልቅ ሰዎች ደግሞ ገለጥለጥ ያለ ልብስ አይወዱም፣ ለዚህ ነው ቀይርኝና እንሂድ በቃ የሆነ ቦታ ቀይሪ ነበር ያለቻትና ጽጌረዳም እንግዲህ በጣም ስለምትፈራ እሺ ነበር ያለቻት። እሺ ብላት እንግዲህ ሲሄዱ ነብዩም እንግዲህ የኩሽና ልብሱን እላው ላይ አንግቶ ለብሶ ጽጌረዳን ሰርፕራይዝ ለማድረግ ደፋ ቀና እያለ ነበርና ጽጌረዳ እንግዲህ ስትሄድ ሰርፕራይዝ ሲላት ፌቨንም ከኋላው ነበረችና በጣም ነው የደነገጠው። እንዴት ልትመጪ ቻልሽ ነበር ያላትና እሷው እንግዲህ ጋሼን እንዳመማቸው እኮ ጽጌረዳ ነገረችኝ፣ በጣም ደንግጬ እየሮጥኩ ነው የመጣሁትኝ
አንዴ እኮ ረፍት አላረኩም በጣም ነው የደነገጥኩት እያለች እንግዲህ አካብዳ ትነግሯለች። እሱም አይ ምንም አይሉም ተሽሏቸዋል እኮ በማለት ነበር ያስገባት ወደ ቤት ማለት ነው። እና ግን መጨረሻ ላይ ነገሮችን ሁሉ አባላሽታን የወጣቸው ማለት ነው። እሱም እንግዲህ ጽጌረዳ ሻይ አፍልታ ስትሰጣት አንቺ ደግሞ ሻይሽ ገና ድሮ አምጪ የተባልሽውን አሁን ወደ የምታመጭልኝ ሻይሆን ነበር ያለቻት። አሁን ነው የምታመጭልኝ? አንቺ ነኝ ሽማግሌ ደግሞ ምንድን ናቸው? አውርተው አይጠጉም እንዴ? አውርተው አቁም እንዴ? አመት ነው የሚያወሩት። አደረቁኝ እኮ በሻይሽን አንቺ ራስሽ ከዛ ከሼባ ጋራ ቁጭ ብለሽ እያወጋሽ ጠጪው ነበር ያለቻት። ኧረ ተይ እንደዛ አይባልም ተይ ብላት እንግዲህ ሂጂ እባክሽን አውርተው አቁም መሰለኝ እንዴ እኔ ከነኚህ ጋራ አንድ ሰዓት አይደለም አንድ ቀንና ሁለት ቀን አይደለም አንድ ሰዓት ራሱ በመቀመጤ ራሴን አሳመውኝ ዝም ብሎ ይለፈልፋሉ እንዴ ነበር። ይህን ሁሉ ስታወራ እንግዲህ ነብዩ እየሰማት ነበር ማለት ነው። ነብዩ እየሰማት ነበር። መለስ ብላ እሱን ስታይ ግን በጣም ነው የደነገጠችው። ወይ መተሃል እንዴ? ይቅርታ አላየሁም ነበር ያለችውና እኔ ደግሞ አይችሻለሁ በጣም አመሰግናለሁ መተሽ አባቴን ስለጠየቅሽልኝ መሄድ ትችያለሽ ነበር ያላት። እሷም እንግዲህ አሸኘኝም ወይ ነበር ያለችውና እሱ ግን እንደማይሸኛት ነው እየነገራት ማለት ነው። አባዬን ብቻቸውን ትቼ መውጣት አልችልም፣ ይቅርታ አልሸኝሽም ነበር ያላትና እንግዲህ ወደ ኩሽናም ሄዶ ከጽጌረዳ ጋራ አንዳንድ ነገሮችን እየተነጋገሩ ነበር እና እሱ ደግሞ ከወትሮ እንግዲህ እሱ ሊስማት ነበር የሄደው። እሷ ግን እንዲህ ወዴት ነበር ያለችው ና እንዴ ናፍቀሽኝ እኮ ነው ዛሬ ደግሞ ሰላም አላልኩሽም ነበር ያ እንደዛ ነው እንዴ በማለት ነበር እሷም ድንግጥ ብላ እቅፍ አርግታ ሰላም የተባባሉት ና ነገር ግን መጀመሪያ ደንግጣለች። ምክንያቱም የነገር የለመደችው ነገር አይደለምና እሱም በጣም ደግሞ በጣም እየተላመርሽን ስለሆነ ከዚህ ስትሄጂ እየናፈቅሽኝ ነው ነበር ያላትና ስለዚህ ለምን ጠቅልዬው እዚህ ልግባ እንዴ ነበር ያለችው። በጣም ደስ ይለኛል ብዙ ክፍሎች አሉ እኮ እዚህ አንዱ ክላስ ውስጥ መግባት ትችያለሽ ነበር ያላትና ነው አይደለ እንደዚህ እየተመላለስኩ ራሱ ጨጓራ ይለጣኛል እንኳን እዚህ ገብቼ ስትለው እንግዲህ እኔን ጨጓራሽን ይላትኩትኝ እያላት እንግዲህ ሲላፎ ሲቃለዱ መኮንን እንግዲህ ወጥቶ ሲሄድ ይገናኛሉ ማለት ነውና መኮንንም እንግዲህ ይሄ እነሱ ቃል ሳላስደሰተውም ና ይሄ ልጅ ግን ምን እያደረገ ነው? እቺ ልጅ ምን ማድረግ አስቦ ነው ነበር ያለው። ምን ማድረግ አስበህ ነው ብሎ ነበር እሱም እንግዲህ እየጠየቀው ማለት ነውና ደግሞ ተረኛ እሷን ተራስ ይዘህ ነው ወይስ ምን አስበህ ነው እቺ ልጅ ቢለው እንግዲህ ምን ማለት ነው ተራስ ይዘህ ነው ማለት ቢለው እንግዲህ ማለት ያንተማ ሴቶችን ከአንድ ሳምንት በላይ አብረሃቸው አዘልቅም ለአንድ ሳምንት ፈልጋት እንደውም ብዬ ነው እንደዛ ስታረግ ግን ጽጌረዳ እንደዛ ስታረጋት ዝም ብዬ ላይ ካልችልም ይቅርታን ያለውና እሱ እንግዲህ በጣም በመናደድ እኔ እንደዛ ላደርግ አይደለም እኔ ለጽጌረዳ ያለኝ ክብር በጣም ትልቅ ነው። ደግሞ እኔ አላቅም ደግሞ ቆንጆ ናት ግን በፊት ምን ሆኜ ነው ደግሞ በፊትም በጣም ይቅርታ ከራሴ ጋር አልነበርኩም ነበር ያለውና ከራሴ ጋር አልነበርኩም። ይሄ ስል እንግዲህ ፌቨን እየገባባቸው እንዳለ ነው የምናየውና ፌቨን ከሷ ጋር እንዳይሆን ከሷ ጋር ብቻ እንዲሆን የምታደርገው ነገር ነበርና እሱ እንግዲህ አሁን ወደ ራስህ ተመልሰሃል ይመስለኛል። ብዙ በድለሃታል፣ ብዙ ነገሮችን አርግተሃል። አሁን ወደ ራስህ ተመልሰክ ይህንን ጥፋትህን ስህተትህን ራሱ ማውቀህ አንድ ነገር ነው ነበር ያለው መኮንንና እሱማ ብዙ ነገሮችን አርጌያለሁ፣ ጠጽቶኛል። ምን አርጌ እንደምክሳት ብቻ አላውቅም ነበር ያለውና እሱም ግን እችን ልጅ ምንም ነገር እንዳታደርጋት ነበር ያለውና ግን ያው የነሱ መገናኘታቸው ደስ ባይለውም ጽጌረዳንም እንግዲህ በርቺ በቃ ተንቅሪ በጣም ጥሩ ነጥብ እንደምታመጪ ተስፋ አደርጋለሁ፣ በፈተናሽን በደንብ አጥኚኝ አለ የሚያበረታታት እንግዲህ ያው ጥሩ ጓደኛ ነው መኮንን እስካሁን ድረስ ለሷ እንግዲህ ከጀርባው ምን እንደሚያስብ ያው አይታወቅም። የወንዶች ነገር ከትንሽ ጊዜ በኋላ ሀሳባቸውን ሊቀይሩ ይችላሉ ማለት ነውና ለጽጌረዳ እንግዲህ ስራ እንደተገኘላት ነው የነገራትና ጥሩ ስራ አግኝቼልሻለሁ በሳምንቱ 2 ቀን ነው ኮሚሽንም አለው እንደዚሁም እንግዲህ በጣም እረፍት ያለው ስራ ነው ጥሩ ስራ ነው ላንቺ ብሎ ይናገራታል ማለት ነው። እሷ እንግዲህ በጣም ይቅርታ አሁን ጥሩ ስራ አግኝቻለሁ ከዛ ደግሞ መውጣት አልችልም ተመችቶኛል ነበር ያለችውና እሱም አይሆንም እኔ ያልኩሽ ስራ በጣም አሪፍ ስራ ነው እንደዚህ ስራ ከትምህርትሽ ጋር ጎን ለጎን የሚመች ስራ የለም ነው ያላት። ሲመስለኝ ያ ሰውዬም እንግዲህ የራሱ መንገድ ጽጌረዳ የራሱ ለማድረግ የራሱ መንገዶች እያስተካከለ ያለበት መንገድ ነውና እንግዲህ ስራው ምንድነው ንገረኝ ብትለው እንግዲህ
ስራውን አሁን እንደማይነግራት በስልክ በአካል ብቻ ተገናኝተው እንደሚነግራት ነው የነገራት። እሷ እንግዲህ እሺ በቃ እንደዛ ከሆነ በቃ ሰሞኑን መሆን አለበት ይሄ ነገር፣ ዛሬ ወደ ቤት መሄድ አለብኝ፣ በጣም ደክሞኛል፣ ማጥናት አለብኝ፣ ረፍት ማድረግ አለብኝ፣ ደግሞ ወደ ስራ ቦታም ያልጨረስኩት ስራ አለ በማለት ነበረ ስልኳን የዘጋችውና ግን እቤት ስትደርስ እንግዲህ እናቷ ሰርፕራይዝ እንዳላት ሰሞኑን የምንነግራት ነገር እንዳለ ነው የነገረቻትና ወይዘሮ ፍቅርተም እንግዲህ ይህንን ነገር ለማስተካከል እናትየዋን እየመከረቻት እየጎተጎተቻት ትገኛለች። ልጅቷን ጽጌረዳንም እንግዲህ በተደጋጋሚ እናትሽ የምትልሽን እምቢ እንዳትይ እያለቻት ነው የምትገኘው። እናትየዋም ልጅቷን እንግዲህ በተባለው መሰረት እኔም ብልሽን እምቢ እንደማትኝና እንደማታሳፍሪኝ ተስፋ አደርጋለሁ እያለች ከሰዎች ጋር እንግዲህ ሰዎችም ልጅቷን ሊጥሉባት ነው የሚያስቡት። እሷም ከሰዎች ጋር ተባብራ አለማወቅ ልጇን ለመጣል እየሄደች ነው የምትገኘው። ልጅቷ ግን የምትወርቅላት አትመስልም ማለት ነውና እንግዲህ ወይዘሮ ፍቅርተም ምንድን ነው የምትለው? ያው ሰውየው ሰሞኑ ትንሽ አህመም አርግቶታል እና እንደውም በጣም ጥሩ አጋጣሚ ነው ነበር ያለቻት። እንዴ ምን ሆነ ሰውየው ስትላት፣ እንግዲህ የሀብታም ነገር ታቂለ ራሳቸውንም ሲያማቸው ጉንፋንም ሲይዛቸው በጣም ያካብዳሉ። ስለዚህ ሰሞኑን እኮ ውጭ ላይ እንገናኛል የሆነ ቦታ ብለን ነበረ። አሁን እኔና አንቺ ለባብሰን ቀጥ ብለን ቤቱ ድረስ መሄድ አለብን። ጥሩ አጋጣሚ ነው። እሱን የምንጠይቅ አስመስለን ሄደን ነገሮቹን ሁሉ አስተካክለን እንመጣለን እያለቻት ትገኛለች። እንግዲህ የዋሃ ኢቤ ሰራተኛ የሆነችው ወይዘሮ ዘርፌም ያው እሺ ብላ ተስማምታለች። እንደውም ጥሩ አጋጣሚ ነው፣ በቃ እቤቱ ድረስ ሄደን እንጠይቀዋለን ትላለች። ገና ልጇን ላልዳረችለት አማቿ ልጠይቀው እንግዲህ እቤት ድረስ ልትሄድ ነው ማለት ነው። በጣም ነው የሚገርመው። ና ልይቷ እሺ ትበል አትበል ራሱ አልተጣራም። ገና ለገና እንግዲህ ልትጠይቀው ልትሄድ ነው ከወይዘሮ ፍቅርተ ጋር። ወይዘሮ ፍቅርተ በነገራችን ላይ ለጽጌረዳ አዝና ሳይሆን ለገዛ ልጇ መንገዶችን እያስተካከለች እንደሆነም እንግዲህ እያየን ነው። የእሷን ልጅ እዛ ቤት በምን መንገድ ማስገባት እንዳለባት ነው እያየች ያለችው፣ ፌበንም ማለት ነው። ፌበንን እዛ ቤት በቃ በምን መንገድ ነው ማስገባት፣ በምን መንገድ ነው ከነብዩ ጋራ አንድ ማደርጋቸው እያለች ቀን ተሌሊት እያሰበች የምትገኝ ናት እና ይሄን ነገር እንግዲህ ያልገባት ወይዘሮ ዘርፌ ልጇን ለሼባ ለመዳርና ለማረፍ ረፍት ለማረፍ ትፈልጋለች። ይሄ ነገር ግን ደግሞ ለጽጌረዳ ምንም ረፍት የሚሰጣት አይደለም። ጽጌረዳም እንግዲህ እማዬ ንገሪኝ፣ ምንድነው አዲስ ነገር የምትይኝ ብትላትም አይ ታገሺ፣ 2 ቀን ወይ 3 ቀን ነው ግፋ ቢል እና ሁሉም ነገር በጊዜው ሲሆን ደስ ይላል፣ ነግርሻል። ያኔ ግን እኔ ይህኝ እስቲ እኔ በደንቡ ተመልከችኝ፣ አንቺን ለማሳደግ ምን እንደመሰልኩኝ ምን አይነት ቦታ እንዳለውኝ በደንቡ ተመልከችኝ። የኔ ጣፋንጣ ደግሞ ላንቺ መድረስ የለበትም። ስለዚህ ልጄ እምልሽን ሁሉ እኔ ላንቺ የማመጣልሽ የማደርግልሽ ነገር ሁሉ ላንቺ የሚጠቅም ነው እንጂ አንቺን የሚጎዳ አይደለም እያለች እንግዲህ ልይቷ እምቢ እንዳትል ነገሮችን እየጎዘጎዘ ትገኛለች። እሷ ግን ያሰበችው በጣም ጥሩ ነገር ብላን ያሰበችው እንጂ በባልነት እንደዚህ አይነት ነገር ይመጣልኛል ብላ በፍጹም አላሰበችውም ማለት ነውና እንደዚህ አይነት ነገር ፍላጎቱ የሚኖራት ቢሆን ሼባው ራሱ እኮ አፍ አውጥቶ ጠይቋት ነበር። እሷ ግን እኔ አንቱ እንደምታስቡኝ ሴት አይደለውም በማለት ነበረ ትታቸው ወጣቸውና እሷ እንግዲህ እማዬ ይህን 3 ቀን በቃ እንቅልፍ የለኝም ካልነገርሽኝ እያለቻት ነበርና ግድ የለም ልጄ ሁሉም በጊዜው ይሆናል ነበር ያለቻት። ወይዘሮ ፍቅርተም እንግዲህ ፌበን ጋር በብሄር ፌበንን የዛ ባለፈው ያስተዋወቅኩሽን የአቶ መስፍን ልጅ ባንቺ እኩያ የሚሆን ልጅ አለው፣ አንድ ልጁ ነው። ያ ሰውዬ ደግሞ በጣም ሀብታም ናቸው። እዛ ቤት መግባት ያለብሽ አንቺ ብቻ ነሽ። ስለዚህ ያን ልጅ በደንቡ ቅረቢው እያለቻት ትገኛለች። በፊት ቦይፍሬንድ ጓደኛ ምናምን እያልሽ ወደና ወዲህ ስትፈረጭ ዝም ያልኩሽ ልጅ ነሽ፣ አሰብ አልገባሽም ብዬ ነው። አሁን ግን ምንም ልጅነት የለሽም። ያንን ልጅ በደንቡ ቅረቢው፣ የዛ ቤት ሀብት ላንቺ ነው የሚገባው እያለቻት ትገኛለች። እንግዲህ ገና ለገና ያላፈራችውን ሀብት ያው እዛ ቤት መግባት አለብሽ፣ ያ ሀብት ላንቺ ነው የሚገባው፣ ያ ቤት ላንቺ ነው የሚገባው፣ የአቶ መስፍን ልጅ ነብዩን አንቺ ነሽ ማግባት ያለብሽ እያለቻት ትገኛለች። እሷ ግን እማዬ እንዴት ግን ብትላትም ግን የሚባል ነገር የለም፣ ትችያለሽ፣ ታደርጊያለሽ ነበር ያለቻት። እንግዲህ ልጅቷ ድሮም ያው ነገሮችን እያካሄደች ነው በራሷ መንገድ ያለችው፣ እናትየዋ ስትጨምርላት ደግሞ የሌለ ነው የሚሆነው ማለት ነውና
እንግዲህ በፊቱም እኔ እናንተ ምንና ምንድነን እያለችም እየጠየቀችው ከሱም አለለይ እያለች እንደዚህ እንግዲህ እሱን ለማስደሰት ጽጌረዳም ብዙ ነገሮች እያደረገቻት ነበር። ይህን ሁሉ የምታደርገው እንግዲህ ነብዩን የራሷ ለማድረግ ነው። እንግዲህ አሁን ደግሞ እናትየዋ ጨምራላት ፍቃድ ሰጥታታለች ማለት ነው። እንግዲህ አንዳንድ ጊዜ ስናስበው የሰው ልጅ ለመጣል ሲሉ የሰው ልጅ ለመጣል የራሳቸው ልጅ ለማሳት ሲሉ የራሳቸው ልጆች ወደ ገደል የሚከቱ ወላጆች አሉና ይሄ እንግዲህ ወይዘሮ ፍቅርተ ላይ ነው የሚታየውና ወይዘሮ ፍቅርተ ጽጌረዳን እጠላለሁ ልጄን ደግሞ አነሳለሁ ብላ እንግዲህ እየሄደች ባለችበት መንገድ፣ ነገር ግን ነብዩ ፊቱን በአሁን ጊዜ ፊቱ ወደ ጽጌረዳ ዞሯል ማለት ነው። ሁሉም ነገር ወደ ጽጌረዳ ዞሯል። ፌበንን መለስ ብሎ እመያት እንኳን አይመስለንም አሁን ባለንበት እንግዲህ በምናያቸው አክት ማለት ነውና እንግዲህ ጽጌረዳም የምትወስነው ውሳኔ እንግዲህ በቀጣይ ቪዲዮ አብረን የምናይ ይሆናል። እነሱም ያው ሴቶች ናቸው። ሼባውንም እንግዲህ ሊጠይቁ ይሄዳሉ። ከዛም በኋላ እንግዲህ ነገሮችን አውርተው ጨርሰው ፌበንን እንግዲህ አቶ መስፍንን ታገቢዋለሽ ጽጌረዳን እንግዲህ አቶ መስፍን ታገቢያለሽ ወይ ስሏት ምን እንደሚፈጠር ያው መገመት አይከብድም። በጣም ቀላል ነውና ጽጌረዳ እንግዲህ እናቷን ራሱ አላቅሽም ልትላ ራሱ ትችላለች። ምክንያቱም እሷ የምታስበው ተምራ ትምህርቷን ጨርሳ እናቷን ማስደሰት ለራሷ ጥሩ ቦታ ማረፍ ነው የምትፈልገው እንጂ እንደዚህ አይነት ዝቅተኛ ቦታ አንድ ቀንም አስባ አታውቅም። እማዬ አኮራሻለሁ፣ እማዬ ትምህርቴን ጨርሼ አንቺን ከሰው ቤት አስወጣሻለሁ እያለቻት ነው እንጂ የምትገኘው አንድም ቀን እኔ ባላግብቼ እዛ ቁጭ ብዬ ምናምን ብላ እንግዲህ አስባ አታውቅም ማለት ነው። እንግዲህ ጽጌረዳ ድራማ ዛሬ ይዤላችሁ የመጣሁት ይሄን ይመስላል ማለት ነው። ቀጣይ ምን ይሆናል የሚለውን ይዤላችሁ የምመጣ ይሆናል። ቻው